ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው? አማን ነው? ሁሉ ሰላም። ዛሬም በሌላ ቪዲዮ ተመልሰን መተናል። በጣም ከምነግራችሁ በላይ በጣም ነው የኮራውባችሁ ያለው። የእውነት እንዲህ አልጠበቅኩም። የእውነት እኔ ሲጀምር በቃ ትንሽዬ ሰው እንኳ ባገኝ ትንሽዬ ሰው እንኳ ብማር በሚለው ነበር። ግን በጣም ከጠበቅኩት በላይ ነው ያየሁት ነገርና ከመር ቴንኪው በጣም ጊዜያችሁን ሰጣችሁ። በጣም ማለት ይሄን ነገር በመከታተላችሁ ምንድነው ቀልድ አይደለም። ቢያንስ 100 ሰው ሆነ እንኳ የሆነች ነገር እንዲያውቅ ማድረግ ከዛም ደግሞ አልፎ በዛ ባወቀው ነገር እንዲጠቀም ማድረግ መቻል የእውነት ቀልድ አይደለም። ምንድነው ከዚህ የምትጠቀመው ምናምን የምትሉ ከሆነ ጀስት የህሊና እርካታ ነው። በቃ ብዙ ሰው በቃ ቢሰራበት ቢለወጥበት ያው የጋራ ጥቅም ነው። በቃ አንድ ሰው አደገ ማለት ብቻውን አይደለም የሚያድገው እና ለዛ ሲባል ነው በቃ ማቃትን ነገር ሼር ላርግ በሚለው ነበር የተነሳሁት። የእውነት በጣም አሪፍ በቃ ደስ የሚሉ ነገሮችን ነው እያየሁ ያለሁት። በባለፈው ቪዲዮ ላይ እስቲ ሀሳብ ስጡኝ፣ ምንድነው አካሄዳችን ላይ ምን ይጨመር ምን ይቀነስ? ምክንያቱም ምንድነው የተሻለ ነገር ለማምጣት የተሻለ ቦታ ለመድረስ ስለሆነ ሀሳባችን እየተመካከርን ጀስት ፍሬንድሊ ተቀራርበን አሪፍ ነገር እንድንል በሚለው የሆነ በቃ ኮሜንት ሀሳብ እንድሰጡኝ ምናምን ብያችሁ ነበር። እያየሁት ነበር፣ እዚህ ጋር ብዙ ሰው ሀሳብ ሰጥቶኛል፣ እያየሁት ነበር። በጣም አሪፍ ኮሜንቶች ተሰጥቶኛል። ይበልጥ በጣም የሚያበረቱኝ ኮሜንቶችን ነው እዚህ ጋር ያያቸው። ትንሽ ቢዚ ሆንኩና ብዙም መልስ አልመለስኩም ለሁሉም፣ ግን በጣም አሪፍ ሀሳቦችን አግኝቼበታለሁ። እንዳው ሞሮፍ በቃ ካየሁት ላይ ምንድነው የተረዳሁት ያለንበት መንገድ አሪፍ እንደሆነ አይነት ነገር ነው የተሰማኝ። ስለዚህ በተቻለ መጠን ያው ወደፊት ለመሄድ እንሞክራለን ማለት ነው። አሁንም ቢሆን በቃ ያልተመቻችሁ ነገር ካለ መስተካከል ያለበት ነገር ካለ ዝም አትበሉ። እዚህ ጋር እንደዚህ አድርግ እንደዚህ ይሁን ምናምን ብትሉ ጀስት በቃ ምንድነው ዞሮ ውጤቱ አሪፍ ለማምጣት የሆነ አሪፍ ደረጃ ነገር ለመድረስ ወይ ደግሞ አሪፍ ነገር ለመስራት እስከሆነ ድረስ እየተራረሙ መሄድ አሪፍ ነው በሚል አምናለሁ። በባለፈው ቪዲዮአችን ላይ የቤት ስራ ሰጥቻችሁ ነበር። የሆነ ፎርምና እንደዚህም ደግሞ ሲኤስኤስ የሚለው ከተማርን በኋላ ዌብሳይት እንሰራለን በሚለው የቤት ስራ ሰጥቻችሁ ነበር። በጣም ብዙ ሰው ሰርቶ ልኳል። ዋው በጣም በቃ አሁን ይሄ ነው በይበልጥ ደግሞ ደስ እያለኝ ያለው የእውነት በቃ ማለት ምንም እኮ የሚያስገድዳችሁ ነገር የለም። የቤት ስራ ብትሰሩ ባትሰሩ መጥቼ ባከላላያችሁ ወር ደግሞ ስላልሰራም ለምን ተብለ አትጠየቅ ምን አትል። ግን በእንደዚህ ሁኔታ ውስጥ ሆነው የሆነ ሰርቶ ለሚልኩ ልጆች እና በርቱ። በቃ ሰው የለፋውን ነው የሚያዝነው። በቃ እኔ በዚህ ነው ማምነው። የለፋችሁትን ያይል ነው የምታገኙት። እና በቃ እዚህ ጋር መጣችሁ ጊዜያችሁን ምንድነው ጊዜያችሁን አጥፍታችሁ ቁጭ እስካላችሁ ድረስ ጀስት በቃ የሚጠቅም ነገር ይዛችሁ ለመሄድ ሞክሩ። እስቲ ኤኒዌይስ የተወሰነ የተላከልኝን የቤት ስራችን ነው። እሺ እዚህ ጋር ሱራፌል ባይዞ በጣም የሚሳተፉ ልጆችን እያየዋቸው ነው። ሱራፌል እንግዚያል ብዙ የሚሳተፉ ልጆችን እያየው ነው። እነ ሱራፌል አሁን ለምሳሌ ሰርቷል። እንይለት እስቲ። ዋው ምን አይነት የሚገርም ፎርም ነው የሰራልን በእናታችሁ። ዋው ቹዝ ፋይል እዚህ ጋር ሁላ ፋይልም ቹዝ አስቀምጧል። ዋው ጉድ ሱራፌል ቴንክ ዩ። ቃልም እዚች ጋር ሰርታልናለች። ዋው ቃልና ሱራፌል ተመሳሳይ ባክግራውንድ ምናምን ነው የተጠቀሙት። ደስ ይላል ብቻ ናቸው። ብቻ ምንድነው ያየሁት ብዙ ሰው ሰርቶ እየላከ ነው። አያችኋ ፎርም በቃ ፎርም እስቲ ሞክሩ ምናምን ብያችሁ ነበር። ብዙ ሰው ሞክሯል፣ ደስም ብሎኛል። ባይዞ የዳይሬክት ሜሴጅ አለችን እንደዚህ እየላኩ የምናወራበት። ሌሎቻችሁም ሞክሩ። እዚህ ጋር በጣም ብዙ እንትን ተብሏል። ሱራ በቃ ብዙ ልኮልናል። እዚህ ጋርም ተልኳል። በጣም ብዙ ነው የተላከው። ያኑላ እያየን አሁን ጊዜያችን አናባክንም። የተወሰነ እንደዚህ እና ሌሎችም አሉ
እዚህ የተሰሩ ለመቅደ ምንድነው እዚህ ጋር ተሰርቷል ብዙ። ከዚህ ሁላ ውስጥ ግን አንድ ልጅ አለ ጊዜ ያለው ተፈራና በጣም ብዙ እየሰራ ነው። በጣም ብዙ ፎርሙላ ይሰርቷል። አሁን ዌብሳይት ሰጥቻችሁ ነበር። ያ ዌብሳይት እንዴት አድርጎ ቅጭር አድርጎ እንደሰራልን አንድ ዌብሳይት ላሳያችሁ። እዚህ ጋር እሺ እናውርድና አያችሁ ምን አይነት ያበደ ዌብሳይት እንደሰራልን። ጠየቅኩት ይሄን ልጅ እንዴት ነው ባክግራውንድ ኮምፒውተር ነገር ተምራል ወይ ምናምን ስለው ኖ አልተማርኩም ምናምን አለና ገርሞኛል። በቃ ይሄ ልጅ እንዳለው ከሆነ ምንም የኮምፒውተር ማለት እንደዚህ ኮድ ምናምን አልተማረም። ፕላስ ደግሞ የገረመኝ ፓርት ኮድ በጣም እንደሚጠላ ነው የነገረኝ። አሁን ነው ትንሽ በቃ ትንሽ እየወደድኩ የመጣሁት አለ እና ይሄ ዌብሳይት ሰራ። ጀስት ሎጊን ብለን ገብተን ጋላሪ ዴስቲኔሽን ምናምን ያላቸው ነው። እስቲ ሎጊን ብለን እንግባ። አካውንት ክሬት አድርጋችሁ ምናምን ነው የምትገቡ። ሳይን አፕ ይደረጋል። ከዛ ፓስዋርድና ኢሜይልን በራሳችሁን አሳይን የምታደርጉት በሱ ነው የምትገቡት። እኔ ዝም ብዬ ለሙከራ አሳይን ያደረኩት ነበር። ሎጊን ስንለው አያችሁ ይሄ ሆም ፔጁ ነው እዚህ ፊት ለፊት ላይ የምናገኘው ማለት ነው። ከዛ ጋላሪ እዚች ጋለች። አይ ዶንት ኖ እሺ ኢሜጁ አልመጣም ብቻ ግን ጋላሪው እዚህ ጋለች። ከዛ ቱር ዴስቲኔሽን በጣም የሚገርም ሀሳቡ ራሱ አባውታስ ፊድባክ። ከዛ ደግሞ ምን ማድረግ ይቻላል? ሎግ አውት። አያችሁ ሎግ አውት ብለን ወደዚህ መመለስ ይቻላል። በቃ አሁን የሚገርም እንትን ሰርቶልናል። ሞር እዚህ ላይ ነው የምናሳድገው። በቃ አንድ ዌብሳይት ስለ ኢትዮጵያ እንደዚህ ቱሪዝም ነገር የሚያሳይ ቦታዎች ምንም እንትን የሚል አንድ እንሰራለን ብያችኋል ነበር። ኢትዮ ቱሪዝም ሳይት ይሄው ጊዜ ያለው ኦልሬዲ ብዙ ነገሩን ጨርሶልናል። ጀስት እዚህች ጋር ማሰማመርና የሆነ ነገር መጨማመር ነው እንጂ ብዙ ነገሩ ተሰርቷል። ይሄንን ከስክራች ተነስተን እንሰራለን። ይሄ ጊዜ ይሰራልን ከስክራች ተነስተን ልክ ሲኤስኤስ ስንጨርስ ከስክራች ተነስተን ይሄን ነገር እንሰራለን ማለት ነው። ብቻ እናንተ ምንድነው ከኛ ጋር ሆኖ እስከ መጨረሻ አሪፍ ነው። የቤት ስራ ለሰራችሁ ልጆች በጣም ቴንኪው። እንደዚህ ቀድማችሁ ለሞከራችሁ በተለይ ይሄ ጊዜ በጣም ዋው ተመችተኛል። ኦኬ እናንተም ዛሬ ይህንን ቪዲዮ የሚታዩት በቃ ይሄ እንደዚህ አይነቱን ነገር የማትሰሩበት ምክንያት ምንም ነገር የለም። ማንም የእናቱ ሆድ ውስጥ ለምዶ አልወጣም። ባይዞ ማንም ማለት ነው። ማንም ሲወለድ ጎበዝ ሆኖ አለ የተወለደ። በቃ ምድር ላይ ከተወለደና ትምህርት ከጀመረ በኋላ በራሱ ላይ በሰራው ነው አንድ ሰው ጎበዝም ያው እንትንም የሚሆነው ማለት ነው። ኤኒዌይስ በሞራል እንማር፣ ብዙ ነገሮችን ለማወቅ እንሂድ። ከዛ የሚጠበቅብን እውቀት ይዘን ከዛ የሚጠበቅን ምንድነው ከዛ በኋላ በቃ አሪፍ ነገር እየሰራን ብዙ ገንዘቦችን ሜክ ማድረግ ይቻላል ማለት ነው። እሺ ወደ ዛሬ ትምህርት ክፍል ጊዜያችን እንሄዳለን። ኤችቲኤምኤል ላይ በቃ ቢያንስ ቤዚክ የሚባሉትን ነገሮች አይተናል። ከዛ ውስጥ ደግሞ ሲኤስኤስ የሚባል ቀጥሏል። ከዚህ በፊት በነበረን ቪዲዮዎች ላይ ስለ ኤችቲኤምኤል ቢያንስ ቤዚክ የሚባሉትን ነገሮች አይተናል። ከዛ ውስጥ ደግሞ ሲኤስኤስ የምትል አንድ የተወሰነች ደቂቃ የምትሆን ተሰርቶ ማለት ከዚህ በፊት አይተናት ነበር። አሁን ከዚህ በኋላ ምንድነው የምናደርገው? ይሄንን ሲኤስኤስ ላይ ሞር ትኩረት አድርገን እናያለን። ኤችቲኤምኤላችን ካወቅ ከዛ ቀጥለን ሲኤስኤሳችን ካወቅ ጽድት ያለ ዌብሳይታችንን መስራት እንችላለን ማለት ነው። ኦኬ ሲኤስኤስ ስንለው ምን ማለታችን ነው? what is CSS? CSS is a language we use to style web page ወይ ደግሞ ኤችቲኤምኤል ፔጃችንን በኤችቲኤምኤል የተሰራ ዌብሳይት የምናደርግበት ነው። ሞር ስታይል የምናደርገው ነው የምናሰማምርበት እንትን ነው ማለት ነው። ሲኤስኤስ ላንጉዌጅ ነው። ሲኤስኤስ ስታንድስ ፎር ካስኬዲንግ ስታይል ሺት ለምለው ነው የሚፈታ ማለት ነው። ሲኤስኤስ ሲፈታ ምንድነው ኤችቲኤምኤላችንን ነው ዲስክራይብ የሚያደርግልን። ኤችቲኤምኤል ጽፈናል። ኤችቲኤምኤል ላይ ምን ጽፈናል? ፓራግራፍ ሊሆን ይችላል፣ ሄድ ሊሆን ይችላል፣ ቴብል ሊሆን ይችላል። ሰምቲንግ ዌብሳይታችን ላይ እንዲታይ ያደረግነውን ነገር ሞር ለውበት እንዲኖረው ላይ ለምናም ብቻ አላ ዌብሳይቶች እንትን የሚሉት ያን የሚያደርግልን ነው ሲኤስኤስ የምንለው። ጀስት የሆነ ፋይል ዶት ሲኤስኤስ ብለን የሆነ ቦታ ሴቭ እናደርጋለን። ሊንኩን ኤችቲኤምኤላችን ላይ ከዚህ በፊት አይተናል። ተመልሳችሁ ቪዲዮን ቼክ አድርጉት። ከዛ በእንደዚህ አይነት መልኩ ምን እያደረገ ነው የሚሄደው ማለት ነው? ኤችቲኤምኤላችንን እያሰማመረልን ይሄዳል ማለት ነው። እና ለምንድን ነው ሲኤስኤስ የምንጠቀመው ማለት ነው? ስታይል ዌብ ፔጃችንን ምን ማድረግ ነው? ስታይል ለማድረግ ነው ማለት ነው።
እሺ እዚህ ጋር እንደሚታዩት ሲኤስኤስ ምንድነው በጣም ብዙ ስራዎችን ሴቭ ያደርጋል ባይዞ። ምክንያቱም የሆነ ቦታ አንድ ሲኤስኤስ ፋይል አስቀምጣችሁ ያን ፋይል ሁሉም ኤችቲኤምኤላችን ላይ መጠቀም እንችላለን ማለት ነው በአንዴ። የሆነ ቦታ ላይ ከለር እንደዚህ ባክግራውንድ ይሁን ብለን የሆነ ቦታ ላይ ካስቀመጥ ነው ሁሉም ፔጃችን ላይ ያን ባክግራውንድ የሚለውን ሲኤስኤስ እየጠራን መጠቀም እንችላለን ማለት ነው። ስለዚህ ምን ያደርግልናል? ደጋግመን የሆነች ስራዎችን እንዳንጽፍ እንዳንሰራ ያደርግናል። አንድ ቦታ እናስቀምጣታለን፣ ከዛ ሁሌ ያም መጠቀም እንችላለን ማለት ነው። ሲንታክሱን ስናየው ምንድን ነው? አሁን ለምሳሌ ሄደር ዋን ኢኳልስ ቱ ሄዲንግ ተብሎ ተዘጋ እንበል። ከዛ ሄዲንግ ውስጥ ከለር ብሉ ለምሳሌ ብንለው ፎንት ሳይዙን ሰምቲንግ የሆነ ቁጥር ብንሰጠው ምንድነው አሁን እዚህ ጋር ሲንታክሱ ኤች1 ፒ1 ምናምን የምንላቸው ምንድን ናቸው? እነሱ ሴሌክተር ናቸው። ቀጥላ ያለችዋ ደግሞ ከለር ብሉ ብንለውን ለምሳሌ ከለር ምንድን ነው? አጠቃላይ ከለር ብሉ የሚባለው ዲክላሬሽን ብሎ ነው የምንጠራው። ሲጀመር ሲንታክሱ ለሁለት ነው የሚከፈለው፣ ሴሌክተር እና ዲክላሬሽን ማለት ነው። ዲክላሬሽን የሚባለው ጋር ስንመጣ ደግሞ ምን አለ? አሁን ለምሳሌ ከለር ብሉ፣ ከለር ምንድን ነች? ፕሮፐርቲ ነው። ብሉ ወይ ሬድ የሚለው ደግሞ ምንድነው? ቫሊዩ ነው። የዛ ፕሮፐርቲ ቫሊዩ የሴሌክተር ፕሮፐርቲ ቫሊዩ እንደማለት ነው ማለት ነው። ሴሌክተር ኤች1 ብያለው። ኤች1 ሄዲንግ እያልኩት ነው። ይሄ ሄዲንግ ከለሩ ምን ይሆን አልኩት? ግሪን ይሆን። አያችሁ፣ ግሪን ይሆን ስል ምን እያልኩት ነው? ያ ቫሊዩ ነው። ከለር ያልኩበት ደግሞ ፕሮፐርቲ ነው። ኤች1 ደግሞ የምንለው ሴሌክተር ነው ማለት ነው። ይሄ የሲኤስኤስ ሲንታክስ ነው ማለት ነው። እሺ አንድ ምሳሌ እንጻፍና ሲኤስኤስ ላይ በቀላሉ እስቲ እያየነው እንሂድ። እስቲ ለማስታወስ ያህል ሲኤስኤስ በእርግጥ የተወሰነ ትንሽ እያይተናል። ጀስት ለማስታወስ ያህል እስቲ አንድ ኮድ እንጻፍና እንየው። ኦኬ ሄድ ምክንያቱም እሺ ሲኤስኤሳችን በምንድነው የምንጠቀመው? በሶስት መንገድ ብለናል። ኢንላይን አለ፣ ኢንተርናል አለ፣ ኤክስተርናል አለ ማለት ነው። እስቲ ለአሁኑ ኢንላይኑን እኔና ጀስት ለማስታወስ ያክል ነው። ከዚህ በፊት ሰርተናል ይሄን ነገር። ሄድ ውስጥ ምን እንከፍታለን? ስታይል እንክፈት። ስታይል ከዛ ስታይል ውስጥ ምን እናደርጋለን? እሺ ስታይላችን ውስጥ ፒ ለምሳሌ ፓራግራፋችን ልንወስን ከሆነ እንደዚህ ከዛ እቺን እንደዚህ ዝጓት እንዳትረሷ ማለት ነው። ከዛ ወደ ታች ወረድ ትሉና ከዛ ከለር ነጥብ ሬድ ሰሚኮለን ከዛ ቴክስት ላይ ልበለው ቴክስት ላይን ነጥብ ሴንተር ሰሚኮለን ከዛ ስታይል ይዘጋ ስታይል ከዛ ምን ይዘጋል? ሄድ ይዘጋል ማለት ነው። ከዛ ቦዲያችን ውስጥ እንመጣና አንድ ፓራግራፍ እንጽፋለን ማለት ነው። ሄሎ ወርልድ ፒ እስቲ አንድ እንድገማ ፒ ዚስ እስቲ እንትን ነው ዚስ ፓራግራፍ አር ስታይልድ with CSS በቃ ቦዲያችን ዘግተናል። ስቴም ባሽ ተዘግቷል። አሁን ዝም ብለን እቺ ራን እናርጋት እስቲ። አያችሁ ኦኬ
አያችሁ ያው ይሄ ስታይል ነው ማለት ነው። አንድ ስታይል እዚች ጋር አንድ ፒ ሚል ፓራግራፍ ውስጥ ምንድነው ከለሩ ሬድ አድርግልኝ አልኩት። ቴክስት አላይመንቱን ደግሞ ሴንተር ማለት ወደ መሀል ወሰድልኝ አልኩት። ከዛ ቀጥታ ቦዲ ውስጥ ገብቼ ፓራግራፊን ጻፍኩት ማለት ነው። ጀስት ሲኤስኤስ ምንድነው በቃ ነገሮችን በጣም ለማቅለልና እንደዚሁም ደግሞ ኤችቲኤምኤላችን ምን መምሰል አለበት ዋትስ ሉክስ ላይክ ምንለው ማለት ነው። እና ያን ነገር የሚሰራልን ነው ማለት ነው። እና እዚህ ውስጥ ስናየው ፒ ምንድነው ሴሌክተር ነው ብለናል። ከለር የሚለው ደግሞ ምንድነው ፕሮፐርቲ ነው። ሬድ የሚለው ደግሞ ምንድነው ቫልዩ ነው ማለት ነው። ስለዚህ ይሄ የሲኤስኤስ ሲንታክስ ነው ማለት ነው። ቀጥሎ የምናየው ደግሞ እንዴት ነው ይሄንን ሲኤስኤስ ኤችቲኤምኤላችን ላይ አድ የምናደርገው። ከዚህ በፊት አይተናል። 3 አይነት መንገዶች ናቸው። ኢንተርናል አለ፣ ኤክስተርናል አለ፣ ሶስተኛ ደግሞ ኢንላይን። ኢንላይን ስንለው ምንድነው ላይኑ መሃል ገብተን ስለዛ ላይን ብቻ የምንለበት ነው። እንደዚሁም ብለን የምንጽፍበት ነው። ኢንላይን ይባላል እሱ። ኤክስተርናል የምንለው ደግሞ ዶት ሲኤስኤስ ተብሎ ፋይሉ የሆነ ቦታ ሴቭ ይደረጋል። የዛ ፋይል ሊንክ አምጥተን ኤችቲኤምኤላችን ላይ እናስቀምጠዋለን ማለት ነው። ከዛ ምን ይሆናል ሊንክ ይደራረጋል። ያ ውጭ ላይ ያለችዋን ብቻ ነው የምንቆጣጠረው እኛ ኮዳችን ላይ ገብተን አሁንም አንነካካም ማለት ነው። ሶስተኛ ደግሞ ኢንተርናል ነው። ልክ አሁን እንደሰራ ነው አይነት ማለት ነው። ኢንተርናል ነው። እዚህ ጋር ሄድ ስታይል ተብሎ እዚህ ጋር ይሰራል። በቃ በእንደዚህ አይነት መልኩ ይሰራልናል ማለት ነው። ስለዚህ 3 አይነት አለን ማለት ነው። እስቲ ለማስታወስ ያክል አንዳንድ ኤግዛምፕል እየሰራንለት ነው። ከዛ ሌላ ፋይልን ከፍትና ቀይታ ሲኤስኤሳችንን መጻፍ ነው። ፒ እንደዚህ ከዛ ቀይታ ከለር ሬድ ሰሚኮሎን እዚህ ጋር ከዛ ቴክስት አላይን 2 ነጥብ ሴንተር እንበሎሽ። እሺ እስቲ ኤል እዚህ ጋር አንድ ነች። ይሄን ሴቭ እናርገው። ሴቭ አስ ኤችቲኤምኤል ላይ ምንድነው የምንለው ስም እንስተው እዚህ ጋር ቴስት ዶት ምን ብያችኋለሁ ሲኤስኤስ ለዚህ ሴቭ የምናደርገው። እሺ ፋይላችን ጋር እንሂድ። አሁን ቴስት ሲኤስኤስ የሚል መጥቷል ማለት ነው። ከዛ ምንድነው የምናደርገው ሂደን ኮዳችን ኤችቲኤምኤላችን ላይ ምን እናደርጋለን ማለት ነው ቀጥታ ኮዱን እንጠራለን ማለት ነው። ምናችን ውስጥ ነው የምንጠራ ሄድ ውስጥ ነው የምንጠራ። ምን ጊዜም አስተውሉ ሄድ ውስጥ ነው የምንጠራ። በምንድን ነው የምንጠራ ሊንክ ሪል ኢኳልስ ቱ ስታይል ሺት ከዛ ኤችቲኤምኤል ሪፈረንስ ኢኳልስ ቱ እዚህ ውስጥ ነው ምን የምናደርገው ቴስት ዶት ሲኤስኤሳችን የምንጠራው ማለት ነው። ምክንያቱም አንድ ቦታ ላይ ስለሆኑ ምንም ማተር አደረገንም ማለት ነው። በቃ ኮንትሮል ኤስ ስቲራል እናርገው። እዚህ ጋር ለና ሪፍሬሽ እናርገው። ምንም ሰርቶልናል ማለት ነው። እስቲ እንቀይር የቀየረ ነው ወይ የሚለውን ቼክ ለማድረግ እሺ ሬድ ያልኩትን ግሪን ልበለው። አያችሁ ግሪን አደረገው ማለት ነው። ሴንተር ያልኩትን ራይት ላድርገው። አያችሁ ወደ ራይት ወሰደው ማለት ነው። ስለዚህ ይሄኛው ምን ይባላል ኤክስተርናል ሲኤስኤስ ነው የሚባለው። አይታችሁ ከሆነ ኤችቲኤምኤላችን ላይ ምንም አይነት ኮድ ከሲኤስኤስ ጋር የተገናኘ ነገር አልጻፍንም። ምንድነው ያለግነው ይልቅስ ሊንኩን ነው የጠራነው። ይሄ ሊንክ ደግሞ የት ይገኛል ነው ያለው ቴስት ዶት ሲኤስኤስ ኤችቲኤምኤል ሪፈረንሳችን በሱ በኩል
እዚህ ፋይላችን ላይ እናገኛለን። ሊንኩን እዚህ ጋር እንጠራለን ማለት ነው። ሊንኩን እዚህ ጋር ጠራምና ከዛ ምን ያደርጋል እዚህ ጋር ያለውን CSS ፋይላችንን ይለውጣል ይቀይራል ማለት ነው። ለምሳሌ እንበልና ይሄንን ብዙ ፔጅ ላይ ብዙ ቦታ ተጠቅመን ቢሆን ኑሮና እንዳለ መቀየር ቢያስፈልግ እያንዳንዱ የኤችቲኤምኤል ኮድ ላይ እየገባን አይደለም የምንቀይረው። ጀስት እንደዚህ CSS ላይ ብቻ ተቀምጦ ከሆነ CSS ላይ ሄደን ብቻ መቀየር ነው። አንድ ነገር ሲቀይሩት ምን ያደርጋል ሙሉ ፔጃችንን መጥቶ ይቀይርልናል ማለት ነው። እሺ ኢንተርናልን ደግሞ ያው ቅድም ራሱ ያየነው ምሳሌ ኢንተርናል ይሆናል እና ሌላ ደግሞ ኢንላይን ምንድነው ላይኑ ላይ ብቻ ቀይታ ገብተን መጻፍ ማለት ነው። እሺ ቀጥሎ የምናየው ደግሞ ኮሜንት የሚባለው ነው። እዚህች ጋር ለምሳሌ እንደምታዩት አንድ ላይ እኔ ኮሜንት አድርጌያለሁ። ኮሜንት ማለት ኮዱ የኛ ኮድ ላይ ይኖራል ግን ምንም አይነት ኢፌክት የለውም። ወደ ምን አይወጣም፣ ወደ ፊት ለፊት አይወጣም፣ አይታይም። ምክንያቱም ኮሜንት አድርገናል። ኮሜንት ጥቅሙ ምንድነው? ብዙውን ጊዜ የሆነ ኮዶችን ብዙ ላይ በጣም አሁን ወደፊት እያያችሁ ነው የምትሄዱት። ብዙ ላይን ኮድ ነው የምንጽፈው እስከ 3000 ምናምን ከዛ በላይ ሊጻፍ ይችላል። ያኔ በቀላሉ ሰው የኛን ኮድ እንዲረዳ ኮሜንት እያደረግን ይሄ ኮድ የዚህ ነው ኮሜንት ውስጥ እናስቀምጣለን ማለት ነው ብዙ ጊዜና እንደዚህ አይነት ነገሮችን እየለየን እየጻፍንበት እንድንሄድ ሌላም ደግሞ በቃ የኮዱን ሰው በቀላሉ እንዲረዳ ከፈለግን ኮሜንት እያደረግን እየጻፍንለት እንሄዳለን ማለት ነው። የኤችቲኤምኤል ሲሆን በእንደዚህ አይነት መልኩ ነው ኮሜንት የሚደረገው። ከፊት ለፊት እቺን 2 ታደርጋላችሁ፣ ከዛ ከኋላ ደግሞ እቺ 2 ያላይን ምን ያደርጋል ኮሜንት ያደርጋል ማለት ነው። የሲኤስኤስ ሲሆንስ እንዴት ነው የሚደረገው? ሲኤስኤስ ሲሆን ደግሞ እስቲ እንደዚህ ስታይል እዚች ጋር እንክፈትና ምንድነው የምናደርገው? ኮሜንት እንደዚህ እናደርግና ኮከብ ገባችሁ? ከዛ ስፔስ ከዛ ኮከብ እንደዚህ መዝጋት። ይሄ ማለት በዚህ ማል የምንጽፈው ማንኛውም ነገር ፊት ለፊት ላይ አይመጣ፣ ምንም ኢፌክትም የለውም። this is single line comment ስታይላችን እንደዚህ ዘግተን አሁን ይሄ እዚህ ጋር this is single line comment ብዬ ጽፌዋለሁ። ሴቭ አድርጌ ሪፍሬሽ ብለው ምንም በቃ የምለውጥ ነገር የለውም። አይታችኋላ? ምክንያቱም ኮሜንት ነው። ኮሜንት ካረክ በኋላ እዚች ጋር የምትፈልገውን ኮድ ጽፍና በቃ ያ ኮሜንት ሰው በቀላሉ ሲመጣ ኦኬ ያነባዋል። ይሄ ኮድ የዚህ ነው። በቃ ኮሜንት ማድረጊያ ፊት ለፊት እንዳይታይ መደበቅ ማለት ነው። ያው ኮድ ብዙ የጻፉት ያውቃሉ፣ ግን ለእናንተ ጀማሪዎች ከሆናችሁ በቃ ኮድ ጽፋችኋል፣ ኮዱን ሊጠፋም አልፈለጋችሁ፣ ፊት ለፊት ላይ ዲስፕሌይ እንዲሆን አልፈለጋችሁ፣ ምን እንደምታደርጉት ኮሜንት እያደረጋችሁ የምታልፉት አንድ። ሁለተኛ ደግሞ የጻፋችሁትን ኮድ የምታብራሩበት ኮሜንት ውስጥ አስቀምጣችሁ ነው። ዝም ብላችሁ ከጻፋችሁት እንትን ሊል ይችላል፣ ኮዱን ሊያበላሽ ምናምን ይችላል። ኮሜንት ውስጥ ከተደረገ ግን ማንኛውም ነገር ኮሜንት ውስጥ የተጻፈው እንትን ምንድነው ፊት ለፊት ላይ አይታይም ማለት ነው። እሺ ቀጥሎ የምናየው ደግሞ ባክግራውንድ ኢሜጅ እንዴት ነው የተለያየ ባክግራውንድ ኢሜጅ በተለያየ ዲዛይን ልናስገባው የምንችለው የሚለውን እናያለን። እስቲ ባክግራውንድ ኢሜጅ እንዴት ነው የሚገባ? ሙሉ ባክግራውንድ ኢሜጅ እንዴት ነው የሚገባ? ኦኬ እዚህ ስታይላችን ላይ እንምጣና እስቲ ቦዲ ብለን አንድ እንትን ክሬት እናድርግ። እሺ ወረድ ይዘጋ ይሄ። እሺ ባክግራውንድ ኢሜጅ ለነጥብ URL እሺ እስቲ አንድ ኢሜጅ ሊንክ ወይ ደግሞ ስሙ ማምጣት እንትን እንበለው። እሺ አንድ ኢሜጅ እናምጣ እስቲ። ፎልደራችን ጋር የሆነ ኢሜጅ ካለን እንፈልገው። በቃ እዚህ ጋር ኢሜጅ አለ። ምን ውስጥ ነው ያለ? ኦኬ እዚህ የኔ ኮድ ፈርስት HTML ኮድ እዚህ ላይ ነው ያለ። ስለዚህ የፈለኩት ኢሜጅ ደግሞ እዚህ ፎልደር ውስጥ ነው ያለ። ምን ማድረግ አለብኝ? ፎልደሩን ጠርቼ ከዛ ይሄንን ኢሜጅ ስም እዛ እንትን ላይ እጅ መስጠት አለብኝ ማለት ነው። እሺ ባክግራውንድ ኢሜጃችንን በዚህ መልኩ አስገብተናል ማለት ነው። ኢሜጅ የሚል ፎልደር አለ። ኢሜጅ ፎልደር ውስጥ ይሄ ባክግራውንድ ኢሜጅ .jpg የሚል አለን ማለት ነው። ይሄን ሴቭ እናርግና
ከዛ ሪፍሬሽ እናርግ። አያችሁ ባክግራውንድ ኢሜጅ በዚህ መልኩ አስገባን ማለት ነው። ይሄንን በባለፈው ቪዲዮቻችንም ላይ አይተናል። ግን ተጨማሪ ባክግራውንድ ኢሜጅ ጋር የተገናኙ ነገሮችን ማየት ስለፈለኩ ነው ትንሽ እያስታወስኳችሁ። ያም ማየት ያለብን ደግሞ ሲኤስኤስ ላይ እያየን እንድንሄድ ፈልጌ ነው። ሌላ ምንድነው እዚህ ጋር የምናየው ባክግራውንድ ኢሜጃችን አታችመንት የሆነ አንግል ላይ የሆነ ቦታ ላይ አንድ ቋሚ ፒክቸር ይቀመጣል። ፔጁን ስክሮል ብናረግም ያ ፔጅ እዛው ጋር ይቀመጣል፣ አይንቀሳቀስም። እሱን ደግሞ እንዴት ነው የምንሰራ? እሱን ቀጥለን እናያለን ማለት ነው። ኦኬ ሳት ለመጠቀም ስለ ኮዱን ስጽፍ እንትን አላልኩትም። ቦዲ ምንድነው ባክግራውንድ ኢሜጅ እዚች ጋር ዩአርኤል አልኩና ቴስት ዶት ጄፒጂ ነው ያተጠቀምኩት። ኦኬ ቴስት ማለት ደግሞ ኢሜጅ ውስጥ ገብቶ ነው። ስለዚህ ቴስት ኢሜጅ ላለው ስላሽ በቃ ኢሜጅ ውስጥ ገብተህ ቴስት ዶት ጄፒጂ ሚል አገኝ ብየዋለሁ። ከዛ ባክግራውንድ ሪፒት እንዳይኖረው ነው። ባክግራውንድ ፖዚሽኑ ራይት ቶፕ ላይ እንዲቀመጥ ከላይ ቶፕ ላይ ራይት ላይ ማርጂን ላይቱ ደግሞ 200 ሜጋፒክሰል እንዲገባ ባክግራውንድ አታችመንት ደግሞ ፊክስ ያደረኩት ማለት ነው። ለፊክስዱ እና ቆይ ስክሮል ላንሳው። አሁን ፊክስድ ቀጥታ ፔጃችንን ስክሮል ባረግን ቁጥር እዛች ኢሜጅ ጥግ ላይ ትቀመጣለች ማለት ነው። ልክ ይሄ ተመሳሳይ ነው። ባክግራውንድ ኢሜጅ ፊክስድ እንዲሁ ምናምን ልክ ይሄንን ነው የጻፍኩት ማለት ነው። የተለየ ነገር የለውም። ከዛ ሴቭ እናድርገን ሪፍሬሽ። አያችሁ ራይት ሃንዳችን ላይ ይሄ ኢሜጅ መጥቷል። ምንድነው ኢሜጁን ባክግራውንድ ኢሜጁን አመጣሁት እንዲብዬ ባክግራውንድ ሪፒት ያርግ ምናምን ስል ነው አልኩት። ባክግራውንድ ፖዚሽኑ የት ይሁን? ራይት ቶፕ አልኩት። ራይት ቶፕ ላይ ተቀመጠልኝ። ማርጂን 200 ፒክስል እንደዚህ ገፋ ብሎ ማለት ነው። ከዛ ባክግራውንድ አታችመንቱ ደግሞ ፊክስድ። ይሄ ማለት ፊክስድ ስንል ምን ማለታችን ነው? ፊክስድ ማለት ይሄ ፔጅ ወደ ላይ ቢወስደው ያ ኢሜጅ ወደ ላይ አብሮ ሄዶ አይደበቅም፣ ቁጭ ይላል ማለት ነው። ይሄው እንዳያያችሁ አያችሁ ኢሜጁ ከላይ ነው ቁጭ ብሎ ያለ። ይሄን ፔጅ ወደ ላይ ወደ ታች ስክሮል ባላረግ ኢሜጁ ከዛ ቦታ ላይ አይንቀሳቀስም ማለት ነው። ልክ ወደ ላይ ስናደርገው ደግሞ አብሮ እንዲሄድ ከፈለግ ነው ፊክስድ የምትሏን ስክሮል ማድረግ ነው። ስክሮል ሪፍሬሽ አያችሁ ከላይ ነው ያለች፣ እንዲህ ሳደርገው አብራ ትሄዳለች ማለት ነው። ስለዚህ ባክግራውንድ አታችመንት በእንደዚህ አይነት መልኩ እንጠቀማለን ማለት ነው። ይሄ ለምንድን ነው የሚያገለግለን? ኢሜጅ ትናንሽ ኢሜጆችን ስንጠቀም ምናምን በእንደዚህ አይነት መልኩ ዌብሳይታችን ላይ እየተጠቀምን እንሄዳለን ማለት ነው። እሺ ሌላ ደግሞ የምናየው ሲኤስኤስ ቦርደር ዊድዝ ነው። ቦርደር በቃ እነዚህ አሁን የምላችሁ ባለፈ ትንሽ ከላይ ለማየት ሞክረን ነበር። አይ ዶንት ኖ ፓርት ስንት ላይ እንደሆነ አላስታውስም። ብቻ ግን ስለ ሲኤስኤስ ትንሽ ነካ አድርገናል። ስለዚህ ይሄ ነገር ለእናንተ ብዙም አዲስ አይደለም። ቦርደሮቹ ቴብል አሁን ቦርደር ነገር ሲሰራ በብዙ መልኩ ሊሰራ ይችላል እና እስቲ አንድ ሁለቱን አይተን ዝም ብለን ወደ ቀጣይ እንለፍ። ብዙም ሰዓት ማቀጠል አያስፈልግም። ኦኬ እሺ አሁንም ሰዓት ለመጠቀም ስል ኮዱን ከጻፍኩ በኋላ ላስረዳችሁ ብዬ ነው። ፓራግራፍ ዶት 1 ብዬ ፓራግራፍ 1 ፓራግራፍ 2 ፓራግራፍ 3 4 5 6 እያልኩ 6 ፓራግራፍ ይኖረኛል እና እያንዳንዱ ፓራግራፍ የራሱ እንትን ውስጥ እየተቀመጠ ቦርደር ምናምን ውስጥ እየተቀመጠ እንዲታይ ፈለኩኝ። ሶ አሁን እየተጠቀምኩ ያለሁት ምንድነው ኢንተርናል ሲኤስኤስ ነው። እዚህ ጋር እንደምታዩ ምክንያቱም ኤችቲኤምኤል ላይ ነው እየተጠቀምኩ ያለሁት። ከዛ መጣና ስታይልን ዘጋው፣ ሄድ ከዘጋው። ከዛ ቦዲ ውስጥ ምን አልኩኝ? ቦርደር ዊዝ ፕሮፐርቲ h2 እዚህ h2 ጠርተናል። ኦኬ እዚህ ጋር ዘጋግተናል ቦዲ፣ ምክንያቱም በኢንተርናል ብዙ እንትን ሰርተናል። እዚህ ጋር ስንመጣ ቦርደር ዊዝ ፕሮፐርቲ ብዬ ታይትል ሄዲንግ ሰጠሁትና this property specifies the width of 4 border። ለምሳሌ 1 2 3 4 5 6 እነዚህ ማለት ነው። እስከ 6 ድረስ ሄድኳቸዋለሁ። ከዛ 1 ብለን some text ምናምን የሆነ ቴክስቶችን እየሰጠን እንሄዳለን ማለት ነው። p b and b the border with property does not work if it is used alone. always specify the border style። ኦኬ እሺ ኮዳችን ይመስላል። ቦርደር ከለር መስጠት ይቻላል።
ቦርደር የሚሰጠንን በተለያየ ከለር መስጠት ይቻላል። እዚች ጋር ቦርደር ከለር የምትላለች እቺ ስራ ምንድነው ቦርደር ከለር መስጠት ነው። እስቲ ሴቭ ሪፍሬሽ። ኦኬ አያችሁ አሁን እዚች ጋር ስታዩ ቦርደር ስታይሉ ፒ1 ማለት ይሄ ነው። ሰም ቴክስት ሂር ፒ1 ቦርደር ስታይሉ ምን ይሆናል? ሶሊድ ወፍራም በቃ ምንም የማይቋረጥ ማለት ነው። ቦርደር ዊድዙ ስንት ይሆን? 5 አይታችሁ በጣም ወፍራም ነው እንትን ማለት ነው። ቦርደር ከለሩን ደግሞ ምንድነው ከለር አድርግልኝ አልኩት። ይሄ ቀይ በቀላሉ በእንደዚህ አይነት መልኩ መስራት ትችላላችሁ ማለት ነው። ሁለተኛ ላይ መጣ ምንድነው ያልኩት ሶሊድ ማለት እሱም ወፍራም ነው። ቦርደር ዊድዙ ምንድነው ያ 5px ነበር። ይሄ ደግሞ ሚዲየም በቃ መካከለኛውን አድርግልኝ አለው። ቦርደር ከለር ያው ብሉ ሆነ ማለት ነው። ጀስት እንደዚህ ያረጋችሁ የቀሩትንም በእንደዚህ አይነት መልኩ ማየት ትችላላችሁ ማለት ነው። ስለዚህ ቦርደር ሳይድ የምንለው በቀላሉ ይሄንን ይመስላል ማለት ነው። አሁን ምን መሰላችሁ እኔ አሁን የሆነች ነገር ነው እያሳያችሁ ያለው ታዚህ ጋር እናንተ ደግሞ በራሳችሁ ጎግል አድርጉ። በጣም ማለት ነው አይን ተጠቀሙት። አሁን እዚህ ጋር እኔ ቶሎ መሄድ ስለፈለኩኝ ዲቴል ውስጥ እየገባው አይደለም ብዙ ልክ አይዲያውን እንድትይዙ ስለፈለኩኝ ምን እንትን እያልኩ ነው። አሁን ከለር ሳይድ ላይ በአንድ በኩል ሌላ ከለር ወይ ሶሊድ ወይ ዶት መሆን እንዲችል ማድረግ ይቻላል። በዚህና በዚህ ተመሳሳይ እንዲሆን ወይ ደግሞ አራቱም ሳይዶች የተለያየ እንዲሆኑ ማድረግ ይቻላል። በቃ ቀላል ነው። ቦርደር ሳይዶች አሉ። ቦርደር ቶፕ፣ ቦርደር ራይት፣ ቦርደር ቦተም እና ቦርደር ሌፍት ስታይል የሚለውን ተጠቅመን ምን ማድረግ እንችላለን? እንደፈለግ ነው እንትን ማለት ይቻላል ማለት ነው። የትኛው ሶሊድ ይሁን የትኛው ዶት ይሁን ምናምን ነጥብ ማለት ነው እንዲሁም ማድረግ ይቻላል። እሱን በራሳችሁ ሞክሩት። እሺ ሌላ ደግሞ የምናየው ሲኤስኤስ ማርጅን ነው። ማርጅን ማድረግ outside of any defined border ምንድነው outside of border ይሄ ቦርደር ብለን ከዘጋ ነው ውጪ ምንድነው የሚያደርግልን ማርጅን ምን ያህል ይገፋ አንዱ ካንዱ ምን ያህል ይራራቅ ምናምን የሚባሉትን እንትን የምንልበት ነው ሲኤስኤስ ማርጅን የምንለው። እሺ አንድ የፈጠነ አንድ ኮድኒና ማርጅኑ ምን ይመስላል የሚለውን ለማየት ረዳናል ማለት ነው። ኦኬ እሺ ኮዱን እዚህ ጋር ጨርሻለሁ። ምንድነው በዲቭ ነው የሰራሁት። ከዛ ቦርደሩ ምንድነው ያልኩት 1 ፒክሰል እንዲሆንልኝ ከዛ ሶሊድ ብላክ አልኩት። ምንድነው ማርጅኑን ለማየት አለ ፍላጎታችን። ከዛ ማርጅን ቶፕ 100 ፒክሰል አልኩት። ማርጅን ቦተም ደግሞ እሱንም 100 ፒክሰል እንዲሄድ፣ ማርጅን ራይት 150 ድረስ እንዲሄድ፣ ሌፍቱ 80 ፒክሰል እንዲሄድ፣ ከለሩ ባክግራውንድ ከለሩ ምን እንዲሆን ላይት ብሉ እንዲሆን። ከዛ ምንድነው እሱ ጋር ዩዚንግ ኢንዲቪጁዋል ይሄ የምትለዋ ሄዲንግ ስለሆነች ዝም ብላ ነው የምትቀመጥ ጀስት እንደ ሄዲንግ ነው። አሁን የኛ እዚች ጋር ያስቀመጥነው ስታይል ወይ ደግሞ ሲኤስኤስ ቀጥታ ኢፌክት የሚያደርገው ማለት ነው ይሄ በዲቭ የተሰራ ቴክስት ዚስ ዲቨሎፕመንት ሃዝ ቶፕ ማርጂን ኦፍ ምናምን ያለው የሚለው ምን ይሆናል ማለት ነው። ልክ ሴቭ አድርጌ አሁን ሪፍሬሽ አድርገው ልክ ይሄኛው እዚች ጋር እንትን ይላል ማለት ነው። ሴቭ ሪፍሬሽ አያችሁ ማርጂን ቦርደሩ አሁን እዚህ ጋር አይታችሁ ከሆነ ስፔሊንጉ ምናምን ከሙድሉ ነው የሚጨምረው። የኛ ማርጂን የምንለው ይሄ አሁን እዚች ጋር ያላችሁ ቴብል በምን ያህል እንትን ይታይ ነው። በተለይ ዌብሳይት ላይ ስትጠቀሙት እንደዚህ አይነት ነገሮች በጣም ወሳኝ ናቸው። የተለያየ ቦታ የተለያየ እንትን እየተጠቀማችሁ ስለምትሄዱ ማርጂን ምናምን የምንላቸው በጣም ወሳኝ ናቸው። ለማሰማመር ጥግ ላይ ለማስቀመጥ ወደ ላይ ወደ ታች ወደ ምናምን ለመውሰድ ይሄ ሲኤስኤስ ማርጂን በጣም ይጠቅማቸዋል ማለት ነው። እሺ ሌላው ደግሞ ከዚህ ጋር ተያይዞ የምናየው ሲኤስኤስ ፓዲንግ ነው። ፓድ እሱ ደግሞ ምንድነው ኢንተርናል ቦርደር ነው። የቀደሙ ማርጂን አይታችሁ ከሆነ ከቦርደሩ ውጪ ነው። ቦርደር ውስጥ ገብቶ ያለው ነገር አይመለከተው። ማርጂን ከቦርደር ውጪ ነው። ፓዲንግ ስንል ደግሞ ውስጥ ገብቶ ስፔሊንጉ ላይ ነው። ስፔሊንጎቹ ከቦርደሩ ውስጥ ምን እንዴት ይጀምሩ ነው። ወደ ሴንተር ይሄድ ወደ መሃል ይሁን ምንድነው ይሄ ከዛ ከመጀመሪያ ጀምር ምናምን የሚሉትን የሚሰራልን ነው። ይሄ ደግሞ ፓዲንግ ነው የምንለው። እሺ እሱንም አንድ ቼክ እናድርገው። ኦኬ እሺ ኮዱን ጨርሻለሁ። ምንድነው እዚህ ጋር ዲቭ አለን። ቦርደሩን ልክ እንደዛኛው 1 ፒክሰል ሶሊድ ብላክ አድርግልኝ አልኩት። ባክግራውንድ ከለሩን ላይት ብሉ። ፓዲንግ ቅድም ማርጂን ስለነበረው አሁን ደግሞ ፓዲንግ ቶፑን 50 ፒክሰል
ፓዲንግ ራይቱን 30 ፒክስል፣ ፓዲንግ ቦተሙን 50፣ ፓዲንግ ሌፍቱን ደግሞ 80 ውስጥ ያለችው ስፔሊንግ። አሁን እዚህ ጋር ምንድነው ማየት ያለባችሁ ነገር ይሄ ማርጂን ነው። ማርጂን ከላይ ይሄንን ቴብል መግፋት ላይ ነው እንጂ ውስጥ ስላለ አይደለም። ፓዲንግን ውስጥ የስፔሊንግ ውስጥ ላይ ያለውን ይበታትና ማለት አሁን እዚህ ጋር ባስቀመጥነው መልከት እንትን ይላል ማለት ነው። እሺ ሴቭ እናድርገው፣ ሪፍሬሽ። አይታችኋል? ምን አደረገው? አንድ ፒክስል ይሆናል ቦርደሩ። ቦርደር ማለት እዚህ ጋር የምታዩት ነው እነዚህ። ከዛ ባክግራውንድ ከለሩ ምንድነው ያደረገው? ላይት ብሉ። ይሄው ላይት ብሉ አድርጎታል። ከዛ ፓዲንግ ቶፕ ከላይ ወደ ታች 50 ፒክስል፣ ወደ ራይት 30፣ ከስር ወደ ላይ 50 መሃል ላይ እንዲሆን ማለት ነው። ፓዲንግ ሌፍት ደግሞ 80 ፒክስል ሆነ ማለት ነው። ስለዚህ ሲኤስኤስ ፓዲንግ ደግሞ በዚህ መልኩ ይሰራል ማለት ነው። ስፔሊንጉ ላይ ነው። ስፔሊንጉን እንዴት ልውሰደው? እንትኑን ካዘጋጃችሁ በኋላ ስፔሊንጓን የቱ ጋር ላስቀምጥ ምናምን የሚለው ማለት። ስለዚህ ጀስት ሀሳቡን እንድትይዙን ያይል ነው። ሲኤስኤስ በጣም ሰፊ ነው። ብዙ እያንዳንዷን ነገር የምናሰማመር የምንሰራው በሲኤስኤስ ነው ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር ይበቃናል። ሲኤስኤስን ከዚህ በኋላ አንድ ሁለት ክፍል ካየን ይበቃናል። ትንሽ ሲኤስኤስ ላይ ብዙም ጊዜ ማባከን አያስፈልግም። ከዛ ዌብሳይታችንን ጽድት አድርገን እንሰራና ልክ ገብቶናል አሁን በቃ ተረድተነዋል ምናምን ስትሉ ዳይ ወደ ባኪንድ ማለት ነው። ከዛ አትርሱ፣ መዳረሻችን የት ነው? ኤአርፒ ጋር ነው። ስለዚህ በተቻለ መጠን እንፍጠን። በጣም ዛሬ በጣም ፈጠን ለማድረግ ሞክሬያለሁ። እናንተ ደግሞ ሞክሩ። ዛሬ ላይ የቤት ስራ የለንም። ጀስት ግን አሁን በቃ ይሄንን ማሰማመር ስለሆነ እያሰማመራችሁ በራሳችሁ ጉግል እያደረጋችሁ ኤአይንም እየጠየቃችሁ ሞር እውቀት ያዙበት። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ባለበት ይብዛልኝ።